ኢትዮጵያዊ ብሔርተኝነት ሳይሆን ዜግነት ነው። 4 ነጥብ ብሔር አለኝ። እዚህ ጋር አንድ ነገር ልንገር ግን አይደለም አሁን ሐሳቤን ልጨርስ ፕሊዝ ወንዶች ይኸው የሰው ልጅ በየአቅጣጫው ሐሳቡን ይቀይራል። ዛሬ የነበረበትን ነገ ላይ ጸንቶ አይቆምም። ነገር ግን አንዳንድ እጅግ በጣም የሚያስተዛዝኑ ሰዎችን እንመለከታለን። ከዛ መካከል ውስጥ አንዷ አስቴር በዳኔ ናት። አስቴር በዳኔ ከዚህ በፊት በጣም ብዙ ነገሮችን ስትናገር ሰምተን ወዲያው ግን ነገሮችን ስትቀይር እንዳየሩ ስትከረባበት ተመልክተናል። ሰሞኑን ደግሞ በጣም የሚያስቆጣ ንግግር ነው የተናገረችው። ከየአቅጣጫው ጫና እየደረሰባት ይገኛል። ቪዲዮ ተደራሽነት እንዲኖረው ለሁሉም ላይክ በማድረግ ጀምሩ። አሁን እኔ ማሳያችሁ ከስር መሰረቱ ነው። ሰው እንዴት እንደሚቀየር ላሳያችሁ ፈልጋለሁ። እስቲ መጀመሪያ አስቴር በውዝዋዜና በፊልም ሀብላ ታሪኳን ሲጀምር እንመልከት። እንደምትመለከቷት ታስነካዋለች። ውዝዋዜን የጀመረችበት መጀመሪያ ሳሙና መሆኑን አረጋግጪ። ካልሆነ ግን ከዚህ ቤት ተብራሽ አለቀ። አዲዮስ ባይ ቢያ። እዚህ ጋር ደግሞ የፊልም ኢንዱስትሪን የድራማ ኢንዱስትሪን የተቀላቀለችበት ዘመን ነበር። ቀዝቃዛ ወላፈን የመሳሰሉትን ስትሰራ እኔ ራሱ አስታውሳለሁና ከዛ ወደ ፖለቲካ ገባች። የፖለቲካ አብዮት ሀብላ ስትጀምር መጀመሪያ እኔ ብሔር የለኝም ኢትዮጵያዊ ነኝ የሚል ነበር። እስኪ እሱን ቪዲዮ ልጋብዛችሁ። ኦሮሞና አማራ ምንድን ናቸው? ኦሮሞና አማራ ኢትዮጵያ ውስጥ የሚኖሩ የራሳቸው ቋንቋ መለያ ያላቸው ናቸው። ቅድም ማንነት መለያ ነው ስላልን ማለት ነው። ስለዚህ ይሄንን ማንነትን ለመግለጽ በራስህ የምትቆምና የራስህ ሐሳብ ካለ እኔ ማንነቴን እኔ ነኝ እንዲህ ነኝ ከመል ከሌሎች የተለየ ቋንቋና የተለየ ባህል ካላቸው ጋራ በጋራ በፍቅር ተስማምቼ እንድኖር የትም ቦታ ላይ ሄጄ ኢትዮጵያዊነቴ ነው እንጂ ብሔሬ ጎልቶ እንዲወጣ ስለማልፈልግ በማደርገው ሂደት የተለያየ አይነት ውርጅብኝ ሊወርድብኝ ይችላል። ተሰማችኋት? ብሔር አያስፈልግም። እኔ ብሔሬን መጥቀስ አልፈልግም። ኢትዮጵያዊነት አምናለሁ። አንድ ኢትዮጵያ እንጂ የብሔር አረማመድ አይመቸኝም። ሁሌም ከኢትዮጵያዊነት ፍቅቅ አልልም ብላ ስትናገር እናያለን። ደግሞ በቅርቡ ብልጽግናን ስትናገር ምን አይነት ቅዠታ መንግስት ነው ስትል ሰማን። እሱን ደግሞ እንዳዳምጥ። ከአማራ ጋር ጦርነቱ ደግሞ ገና ባልተጠናቀቀበት ሁኔታ ከኤርትራ ጋር እንደዚህ አይነት ጉድ እኔ አንዳንዴ ከመንግስት የሚመጣ ሐሳብ ይቅማል እንዴ መርቅኑ ነው እንዴ ሐሳብ የሚያወጣው ምናምን ያስብለኛል። ጌታ ዝም ብሎ ማለት ነው ደው ይበታል የሆነ ሐሳብ ድንገት 32 ዓመት የኖረች ሀገር የባህር በር ያስፈልጋል። እዛ ጋር እኮ ቀረ በቃ ተዋጋ። ከዛ ኤርትራን ሀገር አረካት። አሁን ኤርትራ ሀገር ሆና ዓለም የተቀበላት ነች አይደለ? እንደሰማችሁት ይሄ መንግስት ይቅማል እንዴ አንዳንዴ ይላሉ ብላ በድፍረት ስትናገር ይሰማል። ከዛ ደግሞ ሸነጥ ሲያደርጋት ደግሞ ኦርቶዶክስና አማራ ለዚች ሀገር ባለውለታ ናቸው ብላ ታወራለች። እሱንም እንስማ። ይህን ሁሉ ማሰማችሁ ለማስረጃ ነው። እንግዲህ ሰው እንዴት እንደሚለዋወጥ ለማረጋገጥ ለማሳየት ፋይል እንግዲህ አይጠፋምና የተናገሩት ሁሉ ተቀምጧል። እስቲ እንመልከት። እና ኦርቶዶክስ ቤተክርስቲያን ከሌሎች ቤተ እምነቶች ቀደምት ነች። ኦርቶዶክስ መጀመሪያ መጣች፣ ካላንደር ሰራች፣ ቀን አቆጣጠር፣ ወራት አቆጣጠር፣ የሳምንታት አቆጣጠር አስደናቂ ሆነ 30 ቀን መድባ ከዛ የተረፈውን አምስቱን አንድ ላይ ጳጉሜ 13 ወር ያላት ሀገር ተባለች። ኦኬ አይዛነፍ። ታዲያ ይሄን ተናገረች። ኦርቶዶክስ ለዚች ሀገር ባለውለታ ናት። የራሷን ካላንደር ቀርጻ ሀገር እንዲመራ ፈርቀዳጅ እናት ቤተክርስቲያን ኦርቶዶክስ ናት ብላ መሰከረች። ይሄን በመሰከረችበት አንደበት እነዚህን ቃላቶች ባወጣችበት ነገሮች ስለ ኢትዮጵያዊነት ስለ ኦርቶዶክስ በሰፊው ባቀነቀነችበት ምላስ አሁን ደግሞ አነጋጋሪ አንድ ነገር ተናገረች። ምንድነው? እኔውና የተሰጡ ሐሳቦችን ከግራም ከቀኝም ይዤላችሁ መጣለው። አብራችሁን ቆዩ። ቪዲዮ ላይክ አድርጉ፣ ኮሜንት አስቀምጡ። ይቀጥላል። አሁን ትልልቅ ጦርነቶችን ያስነሳው ነገር
አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። ግን ደግሞ ይሄን ቶለሬት ማድረግ የማይችላል እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በጣም ነው የሚያስጠላው። እንዲህ በድፍረት ተናግራለች። እንግዲህ ያለፈው በቀል የዘሩትን እያጨዱ ነው የሚገኙ ተብላለች። እንግዲህ ማንነት ያለፈ ታሪክ ተነስቶ ዛሬ ላይ ለሚደርስ በደል መሰረት ይሆናል ብዬ አላምንም። አባቶች፣ መንግስታት ባለፈው ስህተትም ሊሰሩ ይችላሉ፣ ጥሩ ነገሮችም ሰርተዋል። በሰዓቱ የራሳቸውን አሻራ ሀገር አቀንተው አልፈዋል እና ዛሬ ተነስቶ ማንም ከኋላ በሰራው ስህተት ነው ዛሬ ላይ ሰዎች የሚሞቱት፣ በሃይማኖታቸው ምክንያት የሚታረዱት፣ የሚጨፈጨፉት ትላንት በሰሩት ግፍ ነው ብሎ ደፍሮ መናገር እጅግ የሚያስደነግጥ ንግግር ነው። ይህ ከሱ አይጠበቅም። ሌላ ሰው ቢያወራ እንደውም ምንም ላይመስላችሁ ይችላል። ምክንያቱም አስቴር ከዚህ በፊት ለማስረጃ ነው ይሄን ያሳየሁት። ያን በተናገረችበት አንደበት፣ ያን ባወራችበት ምላስ ተመልሳ ይሄን ማቀርሸት በጣም ከባድ ነገር ነው ብዬ ነው የማስበው። እስቲ ከዛ በኋላ የተሰጡትን ሀሳብ ለእናንተ ይዤላችሁ ቀረብኩ። ምን ተባለ የሚለውን እንመልከት። በመጀመሪያ ቅኔን ለባለ ቅኔዎቹ ብታይ ጥሩ ነው። ምክንያቱም ቅኔ በራሱ እውቀት ይጠይቃል፣ ብልሃትን ይጠይቃል። ቅኔንም ለመፍታት እንዲሁ እውቀትና ብልሃት ይጠይቃል። ነገር ግን ይህንን ያንቺን ተራ ቅኔ ለመፍታት ብዙም ብልሃት እውቀት የሚጠይቅ አይመስለኝም። እና ንግግርሽን እኔ ላቅልልልሽና ሃይማኖት ያልሽው የኦርቶዶክስ ተዋሕዶ እምነትን ነው፣ ብሔር ያልሽው ደግሞ የአማራ ነው። እና እስቲ በጥያቄ ልጀምርና እንደው ውስጥሽ ላይ ለአማራም ሆነ ለኦርቶዶክስ ተዋሕዶ እምነት ጥላቻ ከሌለሽ በራሱ አሁን የተናገርሽው ንግግር የሀገር ባለቤት ነኝ እነዚህ አካላት ቢሉ ምኑ ጋ ነው ችግር ሊሆን የሚችለው? ወይንስ የኦርቶዶክስ ተዋሕዶ እምነት የሀገር ባለቤት ነኝ ስትል ሌሎችን አይደላችሁም እያለች ነው እያልሽ ነው? እንደዛ ነው አንቺ የተረጎምሽው? በዚህ ልክ ነው እንዴ የጠበብሽው? እናቱ የሚገርም ሀሳብ ነው አይደል እንዴ? አማራም ሆነ ኦርቶዶክስ ማንም ሆነ ተነስቶ የሀገር ባለቤት ነኝ ካለ መፍቱ ነው። ምክንያቱም የሀገር ባለቤት ስለሆነ ደቡብም፣ ኦሮሞም፣ ትግሬውም ማንም ይሁን ብቻ የሀገር ባለቤት ነኝ ማለት መፍት የለውም እንዴ? ተነስቶ ሀገሩ አይደል እንዴ? የግድ ሌላ ሰውን መናገር አለበት እንዴ? በጣም ጥሩ ሀሳብ ነው ያነሳው። ምክንያቱም እኔ ተነስቼ እኔ ሀገር ባለቤት ነኝ ሀገሬ ነው ይሄ ብል መፍትሄ ነው። ምክንያቱም ኢትዮጵያዊነት ነው። ኢትዮጵያ ነው የተወለድኩት፣ ዜግነቴም ኢትዮጵያዊ ነው። ስለዚህ የዚህ ሀገር ባለቤት ነኝ። ምንድነው ችግሩ? ሌሎችም ሀሳብ ተሰጥተዋል። እስቲ ይቀጥላል። አስቴር በዳኔ ሳትሆን አስቴር በዳኔ ማንነቷን ንቃ ክዳ ሌላ ማንነት ለመላበስ ስትጋጋጥ የነበረች ሴትዮ ነች። ከዛም አልፋ ደግሞ የኦሮሞ ልጆችን ለማሸማቀቅ ለማሳቀቅ በጣም ብዙ ትደክም ነበረ። መቼም ብልግና የለመደ ምላስ አያርፍምና ሰሞኑን ከዚህ በፊት ልሙትላችሁ ልሰቀልላችሁ ስትላቸው የነበሩትን ሰዎች ነካክታቸዋለች፣ ራሷ ላይ አዝምታለች። እኛ ምንም አያገባንም፣ የራሷን ማንነት ትታ ነው ስትዞር የነበረችው። ዙረት የለመደች ውሻ ለአፏ ሊጥ ካልሆነ ለወገቧ ፍልጥ አታጣም ይባላልና ከቻላችሁ እንደውም ወገቧን በፍልጥ በሉልን፣ ወገቧ በፍልጥ በሉልኝ ይላል። እንግዲህ ይሄ ወንድማችን የኦሮሞ ማህበረሰብ የወጣ ነው እና በፊት ኦሮሞችን ስታንቋሽሽ ኦሮሞ ሆና ሌላ ማንነት እንዲኖራት እንዲመስል ስትጋጋጥ የነበረች ናት። ወደ አማራ ስትጠጋ ነበር ስታሽቃብጥ። አሁን ደግሞ ተመልሳ ወደ ራሷ ቀልብ መታ ሌሎችን እየተሳደበች ነው። ከቻላችሁ እዛው በፍልጥ በሉልኝ እኛ ጋር እንዳትመጣ ነው እያለ የሚገኘው። እውነት ለመናገር ከየአቅጣጫው የሚገርም ትችት እየደረሰባት ነው። እስቲ የመጨረሻ አንድ ሰው የሰጠውን ሀሳብ እንመልከትና ፕሮግራማችን እናበቃለን። ላይክ ማድረግ እንዳደረሱ ይቀጥላል። ያጠለማኝ ተሳድቦ ሄዳል የሚባለው ተረት ቀጥታ ለአንቺ ነው የሚሆነው እግዚአብሔርን። ምክንያቱም በየቦታው ላይ ገባችሁ። በየአንዱ ብሔር ላይ ተቆርቋሪ መስለሽ ነበር። የኦርቶዶክስ ተቆርቋሪ አንቺ መሰልሽ፣ የትግራይ ሰው አንቺ ተቆርቋሪ መስለሽ፣ ብልጽግና ቤት ለመግባት ተርመጠመጥሽ። ብልጽግና ወደድብናትሽ ስላወቀ አላስገባሽምና ድንቁርቁር ያልሽ ሰውዬ አሁን መተሽ ምናልሽ ጨርስ ለአልወድም አይነት ነገር ነውና አሁን ላይ አገርቷ ላይ በንጹሃን ላይ የሚደርሰው ነገር አማራም ኦሮሞም ትግሬም ይሁን ምንም ነገር ትክክል ነው። ድሮ ባጠፉት ጥፋት ነው አልሽ። ይሄ አሁን ድድብናሽን ፍንትው አድርጎ የሚያሳይ ነው። ሰው ስሜታ ይሆናል። እንግዲህ ሰው ሳይፈለግ ነው ተናጋሪ የሚሆነው። ምክንያቱም ተናግረው አናጋሪ የበዛ ይገኛል። ከሷ የማይጠበቅ ነው። አርፋ ፊልሟን የጥበብ ኢንዱስትሪውን
ብትቀጥልበት ይሻላል እንጂ ፖለቲካ ለሷ የሆነ አይመስልም። ምክንያቱም አንድ ምላስ አንድ አፍ የላትም። በየአቅጣጫው ሀሳቡን እየቀያየረች ህዝብ ከህዝብ ማጋጨት ጥሩ አይመስለኝም። ለዛሬ ያለን ፕሮግራም ይሄን ይመስላል። ሰላም ሁኑ።